ጊዜውን የተዋለው ጌታ ይባርከና ጌታ ይባርክባችሁ። ክብር ለእግዚአብሔር አምላካችን ይሁን። አሜን። በደንብ የሚጮኸውን ስለማቀ እሱ ተነሳው ጌታ ይባረክ። ጥቂት ደቂቃ እንጸልይና አጭር እግዚአብሔርን ቃል እንካፈላለን። ቅዱስና ሕያው የሆንክ የሰራዊት ጌታ እግዚአብሔር ሆይ እናመሰግንሃለን። ስለ ልጆቻችን እናመሰግንሃለን። እግዚአብሔር ሆይ ያሳደግካቸው ስላለ ጌታ ሆይ ብዙዎች በብዙ ቦታ እግዚአብሔር ሆይ በዚህ ዕድሜያቸው ያሳልፋሉ። ነገር ግን ጌታ እግዚአብሔር ሆይ አንተ ጠብቀህ ጌታ አባት ሆይ በቤት ቃልህን እየሰሙ እንዲያድጉ እድል ስለሰጣቸው ተባረክ። ጌታ ሆይ የምንሰማውን ቃል ባርክልን። መገኘት በኃይል በዚህ እንዳለ ጌታ ሆይ አሁንም በቃል ደግሞ እንድሰራ በኢየሱስ ስም እንጸልያለን። አሜን። በጌታ በኢየሱስ ስም ለሕዝብ ሁሉ የሚሆን ታላቅ የምስራች በሚል ኦልሬዲ በድራማው ላይ እንዳያችሁት ሰርተውታል። የእረኞቹ ታሪክ ነው። ሉቃስ ወንጌል ምዕራፍ 2 ከቁጥር 8 ጀምሮ ያለውን አነባለሁ። በዚያ ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርን በዙሪያቸው አበራ፣ ታላቅ ፍርሃትን ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዷልና። ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም አመሰገኑ። ክብር ለእግዚአብሔር በአርያም ይሁን፣ ሰላምን በምድር ለሰው በጎ ፈቃድ። መላእክትም ከእነርሱ ተለይተው ወደ ሰማይ በወጡ ጊዜ እረኞች እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔርም የገለጠልንን ይህንን የሆነውን ነገር እንይ ተባባሉ። ፈጥነውም መጡ፣ ማርያምና ዮሴፍ ሕፃኑንም በግርግም ተኝቶ አገኙ። አይተውም ስለዚህ ሕፃን የተነገረውን ነገር ገለጡ። የሰሙትን ሁሉ እረኞች በነገሯቸው ነገር አደነቁ። ማርያም ግን ይህን ነገር ሁሉ በልቧ እያሰበች ተጠብቀው ነበር። እረኞችም እንደተባለላቸው ስለሰሙትና ስላዩት ሁሉ እግዚአብሔርን እያመሰገኑ እያከበሩ ተመለሱ ይላል። እንግዲህ ሰዎች በተለያየ ምክንያት ነው ክሪስመስን የሚያከብሩት። እንደምታውቁት አንዲት ጎረቤት አለችኝና በቅርብ ነው የገባችው። ሃሎዊን ላይ የደረደረቻቸውን እነኚህ እንትኖች ምንድነው ይባላል? እሱ ብቻ ሳይሆን ጠቅላላ ዲኮሬት ያደረገችው ለሃሎዊን የሚሆን ነገር ነው እና አሁንም ድረስ ክሪስመስ ላይ እነሱን ያወጣችው እና ሌላ የጨመረችበት ነገር ቢኖር መብራት ብቻ ነው ክሪስመስ እንዲመስል ትንሽ እና ምንም ያልገባቸው ብዙ አሉ እና እንትን ሰጠዋት። ጊፍት ስሰጣት በካርዱ ላይ ስለ ክሪስመስ ምንነት የሚያወራ እሱን ገዝቼ ከታች ስሜን ጽፌ የሰጠዋት። ምን ልላችሁ ነው? ልክ በቃ ሃሎዊንን እንደሚያከብሩ በቃ በዓል ስለሆነ ብቻ የሚያከብሩ ሰዎች አሉ። ሌሎች ደግሞ ስጦታ የሚለዋወጡበትና ከቤተሰብ ጋር የሚሰባሰቡበት ወቅት ስለሆነ ያከብሩታል። ነጋዴዎች ደግሞ ገበያ የሚደራበት ወቅት ስለሆነ ያከብሩታል። ብዙ አይነት ሰዎች በተለያየ መንገድ ክሪስመስን ያከብራሉ ሀሳቡ ሳይገባቸው። በጃፓን ብትሄዱ ምንም በጣም ብዙ ሕዝብ አማኝ አይደለም፣ ግን በጣም ብዙ ገንዘብ ይወጣል ለጊፍት ማለት ነው እና ትኩረቱ ጊፍቱ ላይ ነው ማለት ነው። ጊፍቱ የሚለዋወጡት ስጦታ ላይ እነሱ ነው። አንድ ጊዜ አንድ ነገር ሰምቼ ይሆን አንብቤ አላስታውስም፣ ግን
አንድ ታሪክ ትዝ ይለኛል። በዚህ ዙሪያ የተነገረ ነው እና አንድ ልጅ ስጦታ ለክሪስመስ እንድትሰጠኝ ፈልጋለሁ፣ ኢየሱስን ጸለይ ማለት ነው። ወደ ኢየሱስ ስጦታ ያስፈልገኛል፣ ስጦታ የምፈልገው ደግሞ ባይክ ነው እና ባይክ እንድትሰጠኝ ብሎ ብዙ ጸለየና ባይኩ ሳይመጣ በጣም ክሪስመሱ ጊዜው እየቀረበ ሄደ እና ባክያርዳቸው ላይ የማርያም ስታቹ ነበር፣ የማርያም ምስል ያለበት የተቀመጠ ነበር እና እሱን ሰርቆ ወሰደ፣ ደበቀና አሁን እናትን የምትፈልግ ከሆነ ባይኳን ታመጣለህ እና በቃ ስጦታው ላይ ነው ብዙ ትኩረቱ ልላችሁ እና ለእኛ ግን እንደሱ አይደለም። እግዚአብሔር የተባረከ ይሁን። ለእኛ ለአማኞች ግን የአዳኛችን የኢየሱስ ክርስቶስ ልደት ልዩ ትርጉም አለው። እኛን ለማዳን አምላክ ሰው ሆኖ ወደ ምድር የመጣበት፣ በድንግል ማኅፀን ያደረበት፣ ለሰው ልጆች መዳን ራሱን የሰጠበትን ይህንን የምናስብበት ጊዜ ነው። የማዳን ስራውን እናስባለን። ከምንባቡ እንግዲህ ቅድም ካነበብነው ምንባብ እንደምትረዱት መንጋቸውን ሊጠብቁ በሜዳ ያደሩ እረኞች ነበሩ እና የእግዚአብሔር መልአክ ድንገት ተገልጦ በአጠገባቸው ቆመ እና በዙሪያቸው የጌታ ክብር አበራ ይላል። ከዚያም መልአኩ በዳዊት ከተማ መድህን የሆነ ክርስቶስ እንደተወለደ የምስራች ሲነግራቸው ታያላችሁ። ምልክት እንዲሆናቸው ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። የምስራቹን ይህንን በነገራቸው ጊዜ ብዙ የሰማይ ሰራዊት ከመልአኩ ጋር ታዩ፣ እግዚአብሔርንም አመሰገኑ እና እረኞች ይህንን ጌታ የገለጠልንን ነገር ሄደን እንይ ተባባሉ እና ይህንን ሊያዩ እንደሄዱ በኋላም መልአኩ እንደነገራቸው ሆኖ እንዳገኙ ከዛም እግዚአብሔርን እያመሰገኑ እንደተመለሱ ታሪኩ ይናገራል። እረኞች በዛን ወቅት በሜዳ ላይ የሚያድሩት እረኞች ብዙ ጊዜ የቤተ መቅደስ ለመስዋዕት የሚሰዉ በጎችን እንደሆነ ይነገራል እና ለመስዋዕት የሚሰዉ በጎችን በሜዳ ላይ ነው ሲጠብቁ የሚያድሩት እና እነኚህም እረኞች እንደሱ የመስዋዕት በግ ሊጠብቁ እንዳደሩ ይገመታል። ይሄ ግምት ትክክል ከሆነ በጣም የሚገርም አጋጣሚ ነው። ለመስዋዕት የሚቀርቡ በጎች ባሉበት ስፍራ ላይ የሚጠብቁ እረኞች ራሱን የገለጠው ለአንዴና ለመጨረሻ ጊዜ ራሱን አሳልፈው መስዋዕት አድርጎ ሊሰጥ ወደ ምድር ስለሚመጣው ስለ ኢየሱስ ክርስቶስ የምስራች ተነገረ። ክብር ለስሙ ይሁን። በዛ ስፍራ ላይ ራሱን ገለጠና ከዚህ በኋላ መስዋዕት የምሆነው እኔ ነኝ፣ እነኚህ በጎች አይደሉም እያለ ነው። እግዚአብሔር የተባረከ ይሁን። ጊዜው በፍጹም አይታወቅም መቼ እንደሆነ። ዲሴምበር 25 የምናከብረው ትክክለኛ ጊዜ ስለመሆኑ ምንም እርግጠኛ መሆን አንችልም። ብዙ ጊዜ እረኞች በዛ አካባቢ ነው በዲሴምበር እና አካባቢ ነው የሚወጡት፣ ማለት ከብቶቻቸውን እየጠበቁ የሚያድሩት ተብሎ ስለሚገመት ነው። ነገር ግን ብዙ ሰው በዛ አይስማማም። ስፕሪንግ ላይ ነው እንደውም ብዙ ጊዜ እያሉ ይገምታሉ። እነኚህ ቀናት መቼም ብዙ እንደምታውቁት ትክክል ያልሆነ ብዙ ነገር አለው። ለምሳሌ ኢየሱስ ክርስቶስ ካላንደር ስንቆጥር የምንቆጥረው ከአንድ ጀምሮ ብለን የምንቆጥረው ኢየሱስ ከተወለደበት ጊዜ ጀምሮ ነው የጌታ ኢየሱስ ክርስቶስ ልደት እና ያ ትክክለኛው ጊዜ አይደለም። ምክንያቱም ሄሮድስ ኢየሱስ በነበረ ጊዜ የኖረው ሄሮድስ የሞተው በ4 BC ላይ ነው። ስለዚህ የኢየሱስ ክርስቶስ ልደት ወደኋላ 4 BC ላይ መሆን ነበረበት ማለት ነው። በዛም በዚህም ግን አንድ ቀን ስለ የጌታ ኢየሱስ ክርስቶስን ልደት የምናከብርበት ቀን ስለመኖሩ እግዚአብሔርን አመሰግናለሁ። ክብር ለእግዚአብሔር ይሁን።
ምክንያቱም ከየትኛውም ይልቅ ከየትኛውም ጊዜ ይልቅ ከየትኛውም በዓል ይልቅ ይሄ በዓል ያስደስተኛል። አምላክ ሰው ሆኖ እኔን ሊያድን የመጣበት ስለሆነ እግዚአብሔር ይመስገን። ከዚህ ምንባብ ክፍል ምን እንደምንማር ምን እንማራለን የሚል 4 ነጥቦች አይ ቲንክ ከ4ም በላይ ናቸው፣ ግን እነኚህን ባጭሩ እናገርና እስከ 6 ፖይንቶች አሉ፣ ግን አጠር አድርጌ ተናግሬ እጨርሳለሁ። ክብር ለእግዚአብሔር። የመጀመሪያው እግዚአብሔር የሰው ፊት አይቶ አያደላም። ክብር ለእግዚአብሔር ነው። በዚያን ዘመን በእስራኤል እረኞች በህብረተሰቡ ዘንድ ብዙ ማለት ዝቅ ያለ ስፍራ ነው የሚሰጣቸው። ህዝቡ የሚተዳደረው በበግ እርባታና በእርሻ ነው በብዛት አብዛኛው ህዝብ የሚተዳደረው። ግን በጎችን ለሚጠብቁ ጠባቂዎች ያላቸው ግምት በጣም ዝቅተኛ ነው እና እንደውም በአፈ ታሪክ እንደሚነገረው እረኞች ለፍርድ ቤት አይቀርቡም ነበር፣ ምስክር ሆነው አይቀርቡም ነበር ይባላል። ምክንያቱም ታማኞች አይደሉም ተብሎ ስለሚገመት። ስለዚህ በተለይ ደግሞ የቅጥር እረኞች ከሆኑ ሀብታሞች ቀጥረው ነው የሚያስጠብቁትና ቅጥር እረኞች የሚከፈላቸው በጣም ዝቅተኛ ስለሆነ ኑሯቸውም ዝቅተኛ ነበርና በጣም በችግር ነበረ የሚያሳልፉት። የሚገርመው ግን ጌታ ኢየሱስን መወለድ፣ ወደዚህ ምድር መምጣት፣ ሰውን ለማዳን መድህን እንደተወለደ የእግዚአብሔር መልአክ መጥቶ የምስራቹን ያበሰራቸው እነኚህ ሰዎች ለሚንቋቸው እረኞች ነው። ክብር ለእግዚአብሔር ይሁን። እንደ ሰው ብዙ ታላላቅ ሰዎች አሉ በዛ አካባቢ ማለት ነው። ብዙ ስመጥር የሆኑ ሰዎች ነበሩ እና ለእነኚህ ሁሉ አልተገለጠላቸውም። ቀድመው እንዲሰሙ መልአኩ የላከው የኢየሱስን መወለድ እንዲሰሙ የላከው ወደ ነገስታት፣ ወደ ባለጠጎች፣ ወደ ታዋቂ ሰዎች ወይም ደግሞ ወደ ሃይማኖት መሪዎች ሳይሆን ወደ እረኞች ነው። መጥምቁ ዮሐንስ በተነሳበት ወቅት ብዙ ስመጥር የሆኑ ሰዎች በእስራኤል ነበሩ። የእግዚአብሔር ድምፅ የመጣው ግን በሰው ዘንድ ታዋቂነት ለሌለው ለዮሐንስ ነበረ። መጽሐፍ ቅዱስ እንዲህ ይላል በሉቃስ ወንጌል ምዕራፍ 3 ከቁጥር 1 እስከ 3 ጢባርዮስ ቄሳርም በነገሰ በ15ኛይቱ ዓመት ጴንጤናዊው ጲላጦስ በይሁዳ ሲገዛ፣ ሄሮድስም በገሊላ የ4ኛው ክፍል ገዢ፣ ወንድሙ ፊልጶስም በኢጦርያስ በጥራኮኒዶስም አገር የ4ኛው ክፍል ገዢ፣ ሊሳኒዮስም በሳቤልኒስ የ4ኛው ክፍል ገዢ ሆኖ ሳሉ፣ ሐናና ቀያፋ ሊቀ ካህናት ሳሉ የእግዚአብሔር ቃል ወደ ዘካርያስ ልጅ ወደ ዮሐንስ በምድረ በዳ መጣ። እነኚህ አሁን የጠራዋቸው ስማቸውን የጠራዋቸው ወይም ያነበብኳቸው ሰዎች በሙሉ በጣም ታዋቂ ናቸው። አንዳንዶቹ በአንድ ቦታ ላይ ገቨርነር ሆኖ የሚያስተዳድሩ ናቸው። ሌሎቹ ሊቀ ካህናት ናቸው፣ የሃይማኖት መሪዎች ናቸው። በጣም የሚገርመው ግን ወደ እነኚህ ሰዎች አይደለም የእግዚአብሔር ድምፅ የመጣው። እንደ ሰው ብንመርጥ ኖሮ ምናልባት በእኛ ምርጫ ቢሆን ኖሮ ወደ ታዋቂ ሰው ነበር ይህንን መልእክት የምናመጣው ድምፅ እንዲያሰማ፣ ምክንያቱም ተሰሚነት አለው ብለን ስለምናስብ ማለት ነው። እግዚአብሔር ግን እንደሱ አይደለም። ዝቅ ወዳለው እግዚአብሔር ወዳዘጋጀው በምድረ በዳ አንበጣና የበረሃ ማር እየበላ ለነበረ ማንም ለማያውቀው ለዮሐንስ ይሄ ድምፅ መጣ። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር ጉዳዩ ሁል ጊዜ ከኛ ጋር ነው። አንድ ጊዜ አንድ ከዚህ ሄደ ከአሜሪካ ሄደ ሰው ጥሩ ኑሮ ያለው ነው፣ ጥሩ ስራ ያለው ሰው ነው እና ሄዶ ሲያገባ ልጅቷ ደግሞ እዛ ያለችው ያገባት ቤተሰቧ ያው ብዙ የሌላቸው
ናቸውና ፓስተሩ ቄሱ ሊያጋቧቸው ሲቆመው ምን አሉ? እኔን ምረጥልኝ ቢለኝ ይሄ ሰው ሚስት ፈልግልኝ ቢለኝ ኖሮ ወደ የልጅቷን ስም ጠርተው ወደ እነሱ ቤት አልሄድም ነበረ። ምክንያቱም በቃ እንደሱ የተማረ እንደሱ ሀብታም ነበር የምፈልግለት። ኢየሱስ ግን ወደ እነሱ ቤት ገባ። ክብር ለእግዚአብሔር ይሁን። ማንንም የማይንቅ ኢየሱስ ወደኛ በሰዎች ወደማንታወቅ ወደ ምስኪኖች ቤት የምስራች ብሎ ገባ። ሃሌሉያ! ክብር ለስሙ ይሁን። እግዚአብሔር የተባረከ ይሁን። በምድር ላይ በሚያገለግልበት ጊዜ ይገባ የነበረው ወደ ቀራጮች ቤት፣ ወደ ኃጢአተኞች ቤት፣ ወደ እነ ዘኬዎስ ቤት ነበር የሚገባው። የተከሰሰበት አንዱ ምክንያት ይሄ ነው። በቃ አይሁድ ከኃጢአተኞች ጋር ይበላል፣ ይተባበራል ከነሱ ጋር እያለ። ጌታ ኢየሱስ ግን የሰው ልጅ የመጣው ለበሽተኞች ነው፣ መድኃኒት ለሚያስፈልጋቸው፣ ለጻድቃን አይደለም የመጣው። ጳውሎስ በመጀመሪያው የቆሮንቶስ መልእክቱ እግዚአብሔር ቀድሞ የመረጣቸው በማህበራዊ ሕይወታቸው ዝቅተኛ ስፍራ የነበራቸው እንደሆኑ ሲናገር እንዲህ አለ: ወዳጆች ሆይ መጠራታቸውን ተመልከቱ። እንደ ሰው ጥበብ ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባለጠጎች የሆኑ ብዙዎች አልተመረጡም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔርም የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር፣ የተናቀውን ነገር፣ ያልሆነውንም ነገር መረጠ ብሎ ይናገራል። ኢየሱስ ሰው ሆኖ የመጣውና የሞተው የሰው ልጆችን ሁሉ ለማዳን ነው። እንዲህ ስንል ሌሎችን ሀብታሞችን የተማሩትን አይፈልግም ማለት አይደለም። ጌታ ሁሉም ለማዳን ነው ወደዚህ ምድር የመጣው። ሰው የሆነው የሰው ልጅ ሆኖ ራሱን በጣም አሳንሶ ዝቅ አድርጎ የመጣው ለትንሹም ለትልቁም፣ ለድሃውም ለባለጠጋውም፣ ለተማረውም ላልተማረውም፣ ለተቀበለው ሁሉ ኢየሱስ አዳኝ ነው። አሜን ሃሌሉያ። ልቡን ከፍቶ ለተቀበለው ሁሉ ነው። ጳውሎስ ሲናገር በገላትያ ምዕራፍ 3 ቁጥር 28 ላይ አይሁድ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ። ኢየሱስ ለሞት ታልፎ የተሰጠው ለሰው ልጆች ሁሉ ይሁን እንጂ ቅድም እንዳልኳችሁ በትህትና የማዳን ስራውን ቀድሞ የተቀበሉ ትሑታን ናቸው። ራሳቸውን ዝቅ ያደረጉ ምስኪን በሚመስሉ በሰው ዘንድ ሲታይ ምንም በቃ ስፍራ የማይሰጣቸው ሰዎች ለነሱ ራሱን ገለጠ። የሚቀበሉት ሁሉም አይደሉም። ሁሉ ሰው ስለማይቀበል ማለት ነው። ሀብት ያላቸው በሀብታቸው፣ ባለስልጣናት በስልጣናቸው፣ የተማሩ ደግሞ በእውቀታቸው ስለሚመኩና ስለሚታበዩ የእግዚአብሔርን የደህንነት ጥሪ በቀላል ለመቀበል ይቸገራሉ። ሉቃስ 18:5 ላይ ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በመርፌ ቀዳዳ ሊገባ ይቀላል ብሎ ጌታ የተናገረውን ታስታውሳላችሁ። ትሑታን ግን እግዚአብሔርን ያዩታል። ወላጆቹ ኢየሱስ ይዘውት ወደ ቤተ መቅደስ በሄዱ ጊዜ መሲህ መምጣቱን ያወቁት፣ መሲህ መወለዱን ያወቁት ስምዖንና ሐና ነበሩ። በትህትና በጸሎት ይጠባበቁ ስለነበር ቤተ መቅደስ ውስጥ ብዙ ሰው ይመላለሳል፣ ብዙ ካህን አለ። ያ ሁሉ ሰው ግን አልለየው። ሁለተኛ ወንጌል ለሕዝብ ሁሉ የሚሆን ታላቅ የምስራች ነው። ቁጥር 10 ላይ ታገኛላችሁ። አላነበውም። ወንጌል የኢየሱስ ክርስቶስ ሰው የሰው ልጆችን ለማዳን ሰው ሆኖ መወለዱን፣ ለሰው ልጆች ኃጢአት መሞቱንና ከሞት መነሳቱን የሚያበስር የምስራች ነው። ኢየሱስ የሞተው ለአይሁድ ሕዝብ ብቻ ሳይሆን ለሰው ልጆች ሁሉ ነው የሞተው።
ሮሜ 1:16 ላይ በወንጌል አላፍርም፣ አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነው ይላል። ስለዚህ ሰዎች የኃጢአት ይቅርታን ለማግኘት ደህንነትን ለመቀበል ከእግዚአብሔር ጋር እርቅ ለማድረግ ብቸኛው መንገድ በኢየሱስ ክርስቶስ ሞትና ትንሣኤ በኩል። በጨለማ የሄደ ሕዝብ ይኖር የነበረ ሕዝብ ብርሃን የሚያው ወንጌል ሰምቶ ምላሽ ሲሰጥ ነው። ብዙ ሰዎች የሚፈልጉት ኢየሱስ ወይም በቃ ኢየሱስ እንዲያደርግላቸው የሚፈልጉት ነገር አለ። ከሱ በላይ የሚፈልጉት ከችግራቸው ነፃ የሚያወጣቸውን ኢየሱስ፣ ሲታመሙ የሚፈውሳቸውን ኢየሱስ፣ ከጭንቀት የሚገላግል ኢየሱስ ይፈልጋሉ። እነኚህን ሁሉ ኢየሱስ ያደርጋል። ክብር ለስሙ። እንደ ፈቃዱ ያደርጋል። ሁሉን ባያደርግም አንዳንድ ጊዜ ታሞ የማይፈወሱ ሰዎች ስላሉ፣ አንዳንድ ጊዜ ተቸግረው ነፃ ሳይወጡ በዛው የሚሆኑ ሰዎች ማለት ወደ ሞት የሚሄዱ ሰዎች ስላሉ ለሁሉ መልስ የለንም፣ አናውቅም ለምን እንደዚህ እንደሚሆን። ነገር ግን እንደ ፈቃዱ ደግሞ ሰዎችን ሲፈውስ አይተናል። ሰዎችን ከችግር ነፃ ሲያወጣ አይተናል። ሰዎችን ከጭንቀታቸው ሲያላቅቃቸው አይተናል። ብዙ ተአምራት ሲደረግ አይተናል። ነገር ግን በዋናነት ኢየሱስ የመጣው እኛን ካለንበት ችግር ለማውጣት ሳይሆን ዋናው የችግር ሁሉ ምንጭ የሆነውን ኃጢአትን ለመደምሰስ ነው። በደንብ ሃሌሉያ፣ ክብር ለስሙ ይሁን። ኃጢአት ነው ትልቁ ስር ማለት መሰረቱ፣ የችግራችን ሁሉ መሰረት ኃጢአት ስለሆነ ከኃጢአት ነፃ ያወጣል ነው የመጣው። ሶስተኛ ኢየሱስ አይሁዶች የሚጠብቁት መሲህ ነው። ቁጥር 11 ላይ ሄዳችሁ አንብቡት። መድኃኒት የዓለም መድኃኒት እንደተወለደ ይናገራል። አብዛኛዎቹ አይሁዶች ኢየሱስ መሲህ ነው ብለው አምኑ። ቤተ መቅደስ እስካሁን ድረስ አምኑም። አብዛኛዎቹ ቤተ መቅደሱን ለመስራትም ከፍልስጤማውያን ጋር ከአረቦች ጋር እየተሟገቱ ያሉት ያንን ስፍራ የሚፈልጉት መሲህ ገና ይመጣል ብለው ስለሚጠብቁ መሲሁን ለመቀበል ነው እየተሟገቱ ያሉት እና ቤተ መቅደስ ለመስራት እየታገሉ ያሉት። መጽሐፍ ቅዱስ ግን ኢየሱስ እውነተኛው መሲህ እንደሆነ አስረግጦ ይናገራል። ለምንድን ነው ኢየሱስን ያልተቀበሉት? መጽሐፍ ቅዱስ ላይ በብሉይ ኪዳን የተነገረው አይነት መሲህ ነበር የጠበቁት። በኃይል የሚገዛ በብረት በትር የሚገዛ ሰዎችን ሁሉ ማለት እስራኤልን ሁሉ ነፃ የሚያወጣ ከባርነት ከተያዙበት ከዛ ከቅኝ ግዛት ከሮማውያን እጅ ነፃ የሚያወጣ ነበር የጠበቁት። ኢየሱስ በዚህ አይነት የሚገለጥበት ጊዜ ግን ገና ነው። በሁለተኛው ሲመጣ ነው። በሰከንድ ካሚንግ ነው እና በእነሱ ሁለት ጊዜ የሚመጣል የሚለውን ኢቭን ነቢያቶች እንኳን በሁሉ አላስተዋሉትም። አልፎ አልፎ የምናያቸው ጥቅሶች ቢኖሩ፣ ስለዚህ ኢየሱስ ያንን አላሟላለን ብለው ሊያድናቸው የመጣውን ኢየሱስ ሚስ አደረጉ። መጽሐፍ ቅዱስ ግን አስረግጦ የሚነግረን ኢየሱስ እሱ መሲህ እንደሆነ። አንዳንዶች ጌታ ኢየሱስ እንዲህ ብሎ ጠየቀ ደቀ መዛሙርቱን፣ ሰዎች የሰውን ልጅ ማን ይሉታል ብሎ ሲጠይቅ፣ አንዳንዶች መጥምቁ ዮሐንስ፣ ሌሎች ኤልያስ፣ ሌሎች ደግሞ ኤርምያስ ወይም ከነቢያት አንዱ ነው ይላሉ ብለው መለሱለት። እናንተስ እኔን ማን ትሉኛላችሁ ብሎ ሲጠይቅ ጴጥሮስ አንተ ክርስቶስ ሕያው እግዚአብሔር ልጅ ነህ ብሎ መለሰ። አንተ ክርስቶስ መሲህ ነህ። በሉቃስ ወንጌል ምዕራፍ 2 ቁጥር 11 ላይ ኢየሱስ 3 የማዕረግ ስሞች ተሰጥተውታላችሁ። አንደኛው መድኃኒት ይለዋል። ይህ የሚያመለክተው አዳኝ ወይም ሴቪየር መሆኑን፣ አዳኝ መሆኑን። መድኃኒት የሚለው ቃል አዳኝ ነው መሆኑን ነው የሚያመለክተው። ማርያም በሉቃስ ወንጌል ምዕራፍ 1 ቁጥር 47 ላይ እግዚአብሔር መድኃኒቴ ወይም አዳኜ ነው ብላ ትጠራዋለች። እንዲህ ይላል፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። አሁን ግን እረኞች መጥተው ኢየሱስን መድኃኒት ነው የዓለም መድኃኒት፣ ሰዎችን ሁሉ ለሕዝብ ሁሉ የመጣ መድኃኒት ነው ኢየሱስ። እሱ እግዚአብሔር ነው። ሃሌሉያ። ሌላው ክርስቶስ የሚል ስም ደግሞ
ተነግሯል። ይህ ስም የሚያመለክተው ኢየሱስ መሲህ መሆኑን ነው የሚያመለክተው። ክራይስት የሚለው ቃል ከግሪኩ ክርስቶስ ከሚል የግሪክ ቃል የመጣ ነው እና ትርጓሜው የተቀባ ወይም ደግሞ የተመረጠ ማለት ነው። anointed one or the chosen one ማለት ነው። ኢየሱስን ክርስቶስ ነው ብለን ስንጠራ ምን እያልን ነው? እርሱ መሲሁ ነው እያልን ነው ማለት ነው። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል ይላል አንደኛ ዮሐንስ ምዕራፍ 5 ቁጥር 1 ላይ። ሌላ ጌታ የሚል ቃል ደግሞ ታገኛላችሁ፣ ተጠቅሷል በዛው በሉቃስ ወንጌል ምዕራፍ 2 ላይ። ይህ ቃል ኬሪዮስ ከሚል የግሪክ ቃል የመጣ ነው። ትርጓሜው ማስተር ኦር ሩለር ማለት ነው። ጌታ ወይም ገዢ ማለት ነው እና እውነተኛው ገዢ፣ እውነተኛው ጌታ፣ የምድር ሁሉ ጌታ ኢየሱስ እንደሆነ ያመለክታል። አራተኛው ከምንባቡ ክፍል የምንማረው ለተገለጠልን እውነት መታዘዝን እንማራለን። ቁጥር 15 ላይ ታገኙታላችሁ። እረኞች መልአኩ የገለጠላቸውንና በዙሪያቸው ሲያበራ ያዩትን ጌታ ክርስቶስን እንደተወለደ መሲህ እንደተወለደ ሲነገራቸው እንደዚህ አሉ። መላእክትም ከእርሱ ተለይተው ወደ ሰማይ በወጡ ጊዜ እረኞቹ እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔር የገለጠልንን ይህን የሆነውን ነገር እንይ ተባባሉ። ፈጥነውም ወጡ፣ ማርያምና ዮሴፍ ሕፃኑንም በግርግም ተኝቶ አገኙ ይላል። ስለዚህ መልአኩ ለገለጠላቸው ለዚህ እውነት አክሽን ሲወስዱ አክት ሲያደርጉ በቃ ብዙ ጊዜ ብዙ ሰው ይሄ ተገለጠልኝ ይላል፣ ግን ምንም ሲያደርግ አይታይም። ለተገለጠልን ነገር ምላሽ መስጠት አለብን። ክብር ለስሙ ይሁን። አትሊስት መጸለይ እንኳን አለብን። ሌሊት ይህንን እንማየው እንላለን ወይ ጌታ ሊያድነን ይሆናል ወይ ሊያስመልጠን ይሆናል ወይ ወደፊቱን ይሆናል የነገረን የማንጸልይበት ከሆነ ከስረናል ወገኖች፣ ምንም ጥቅም የለውም ማየቱ። ቅድም ሆን ብዬ የዘለልኩት አንድ የምንባብ ክፍል አለ። እሱ ምንድነው? በሄሮድስ ዘመን በንጉሱ ሄሮድስ ዘመን ጠቢባን ከምስራቅ ወደ ኢየሩሳሌም መጥተው የተወለደው የአይሁድ ንጉስ ወዴት ነው ብለው ሲጠይቁ ንጉሱ የካህናት አለቆችና የአይሁድ ሃይማኖት መሪዎችን መምህራንን በሙሉ ሰብስቦ ክርስቶስ የት እንደሚወለድ ሲጠይቃቸው በቤተልሔም እንደሚወለድ ሚክያስ ምዕራፍ 5 ቁጥር 2ን ጠቅሰው በቤተልሔም ነው የሚወለደው ብለው ነግረውታል። ወደዚህ ወደ ታች ያመጣሁት ከነኚህ እረኞች ጋር እንድታስተያዩዋቸው ፈልጌ ነው። እነኚህ ምንም የማያውቁ እረኞች ናቸው። የማያውቁ ማለት በወቅቱ በነበረው ሃይማኖታዊ ስርዓት በደንብ ፎርማል የሆነ ትምህርት ያልወሰዱ ናቸው እነኚህ እረኞች። እንደውም በሰው ዘንድ ብዙ ተቀባይነት የሌላቸው እነኛ እናውቃለን የሚሉ ሄሮድስ ጠርቶ ያናገራቸው የሃይማኖት መሪዎች ጥቅስ ጠቅሰው ወደሚሄዱበት ተመልሰው ሄዱ። ቢዚ ይሆናሉ ምናልባት ቤተ መቅደስ ውስጥ ለማጠን። ስለዚህ እሱ ነው ለነሱ ትልቁ ትኩረት። እውነተኛው መሲህ ጋር ለመገናኘት ምንም አክሽን አልወሰዱም። እንዴ እውነት ነው ይሄ እኮ መሲህ እንደሚወለድ በዚህ ስፍራ ተነግሯል ብለው ሊያዩ አልሄዱም። እነኚህ እረኞች ግን አክት ሲያደርጉታል። ክብር ለስሙ ይሁን። ስለዚህ የተገለጠልንን ነገር ምላሽ የምንሰጠው በመታዘዝ ነው። አምስተኛ ወንጌል ለሌሎች ማካፈልን ቁጥር 17 ላይ ሄዳችሁ ስታዩ እረኞቹ ያዩትን ነገር እንዳወሩ ትመለከታላችሁ። ስለ ሕፃኑ የተነገራቸውን ገልጠው እንዳወሩ እኛም የበራልንን እውነት ለሌሎች ማካፈል ይኖርብናል። በእስራኤል አንድ ታሪክ ትዝ አለኝ ይህንን ሳዘጋጅ። በእስራኤል መጽሐፍ ቅዱስ ውስጥ ያለ ነው። የነበሩ ለምጻሞች ታውቃላችሁ፣ ከህዝቡ ጋር እንዳይገናኙ ህዝቡ ከነሱ ጋር ከተነካካ ስለሚረክስ ራቅ ባለ ከከተማ ወጣ ብለው ነው የሚኖሩት እና ኢየሩሳሌም ተከባ ስለነበረ ድርቅ ነበረ በዛን ጊዜ እና
ሰው የሚበላው አልነበረው። እነኚህ ለምጻሞች እዚህም ብንሆን ሞት ነው፣ ወደ ሶርያንም ሰፈር ሄደን ደግሞ የሚበላ ካገኘን እንበላለን፣ ከገደሉንም ይግደሉን ብለው ተባብለው ሄዱ። ሲሄዱ ግን የገጠማቸው እነኛ ሰራዊታቸው በሙሉ እግዚአብሔር አስደንግጧቸው ምግብ ትተው ዕቃቸውን ትተው ድንኳናቸውን ጥለው ነበር የሸሹት። ይሄን አዩ። የሚበሉትን ያልወሰዱ፣ የሚፈልጉትን ዕቃ ወሰዱ። ከዛ በኋላ የሚገርም ነገር ተናገሩ። በሁለተኛ ነገሥት ምዕራፍ 7 ቁጥር 9 ላይ ታገኙታላችሁ። ከዚያም ወዲያ እርስ በርሳቸው መልካም አላደረግንም፣ ዛሬ የመልካም ምስራች ቀን ነው፣ እኛም ዝም ብለናል፣ እስኪነጋም ድረስ ብንቆይ በደለኞች እንሆናለን። ኑ እንሂድ፣ ለንጉሡም ቤተሰብ እንናገር ተባባሉ። ስለዚህ የተገለጠልንን ባንናገር፣ ለሰዎች ባንመሰክር ባለ ዕዳዎች እንሆናለን። ይሄ ዓመት ቅድም በግጥሙ እንደሰማነው የምስክርነት ዓመት ይሁንልን፣ ለሌሎች የምንናገርበት ዓመት ይሁንልን። ሃሌሉያ! እስከ መቼ ቀብረን እንቀመጣለን? ይሄ የምስራች ስድስተኛና የመጨረሻው መገለጥ ወደ አምልኮ እንደሚያመራ ቁጥር 20 ላይ ተመለከታላችሁ። የተገለጠላቸው እውነት አለ። ይሄ እውነት እግዚአብሔርን እንዲያመሰግኑ አደረጋቸው። ብዙ ቦታዎች ላይ ጊዜ ስለሌለ አልሄድም እንጂ መገለጥ የተቀበሉ ሰዎች ሲያመልኩ ነው የምትመለከቱት። ያመልካሉ። በቃ ምላሽ አለው። መገለጥ ምላሽ አለው። የሰማርያዊቷን ሴት ማየት ትችላላችሁ። ኢየሱስ ራሱን ከገለጠላት በኋላ ምላሽ ሰጥታለች። ኑ እስቲ እዩ ብላ ሰው ሰብስባ መጣች። ይሄ ይሆን እንደ መሲሁ? ክብር ለስሙ ይሁን። አንዱን ክፍል ላንብብ። ስለ አብርሃም የተነገረ ምዕራፍ 12 ዘፍጥረት 12:7 ላይ እግዚአብሔርም ለአብርሃም ተገለጠለትና ይህችን ምድር ለዘር እሰጣለሁ አለው። እርሱም ለተገለጠለት ለእግዚአብሔር በዚያ ስፍራ መሠዊያ ሰራ ይላል። መሠዊያ በመስራት ነው እግዚአብሔርን የሚያመልኩት፣ መስዋዕት በማድረግና ይሄው ተመሳሳይ ቃል በዘፍጥረት 35 ከቁጥር 1 እስከ 3 እግዚአብሔር ለተገለጠልህ ከኤሳው ከወንድምህ ሸሽተህ በሄድክ ጊዜ ለተገለጠልህ አምላክ መሠዊያን ስራ ብሎ ሲያዘው ትመለከታላችሁ። የጌታችንና የመድኃኒታችን ኢየሱስ ክርስቶስ የልደት በዓል ስናከብር እኛም አምላክ ሆኖ ሳለ ሰው ሆኖ የመጣው የሰው ልጆችን ሁሉ ለማዳን እንደሆነ፣ ወንጌል ለሰው ሁሉ ታላቅ የምስራች እንደሆነ፣ ኢየሱስ እውነተኛ መሲህ እንደሆነ እና ወንጌል ለሌሎች የመናገር ኃላፊነት እንዳለብን እግዚአብሔርም ለገለጠልን ለዚህ እውነት በምስጋና በአምልኮ ምላሽ መስጠት እንዳለብን እያሰብን ይህንን በዓል እናክብር። ክብር ለእግዚአብሔር። ጌታ አምላክ ሆይ በጌታ በኢየሱስ ስም ስለላክልን ስለዚህ ቃል እናመሰግንሃለን። እንደ ሌሎች አናየውም። ይህንን ጊዜ ጌታ ሆይ የተወለድከው ሃሌሉያ የአይሁድ ንጉሥ እኛን ለማዳን እንደመጣ እያሰብን ዛሬ ይህን በዓል እናመልካለን። ክብር ምስጋና ለስም ይሁን። እኔንም ወገኖቼንም ስለረዳ ተባረክ በኢየሱስ ስም አሜን። ተባርኮ ጸሎት ተካስተናል።